እንዴት ናችሁ? ውድ ያለምሽቱ ቻናል ተከታታይ እህት ወንድሞቼ፣ እንግዲህ አለምሽመት የቃልዬ እናት እንግዲህ በገስጋሹ በታታ መኪና አባይ በረሃን ተሻግሬ አዲስ አበባ በገባሁበት መኪና ነው ዛሬ የመጣሁላችሁ። ታታ በሚለው አባይ በረሃን እንግዲህ ያያችሁ የዛ አካባቢ ልጆች ሆነ ታውቁታላችሁ። መንገዱ የሁለት ሰዓት መንገድ ነው በመኪና ጫካው በረሃው ማለት ነው። ከደጀን ከወረድን በኋላ ወደ አባይ ደብረ ጉራቻ እስክንደርስ ድረስ 2 ሰዓት ነው የሚፈጅብኝ። ጫካው ደስ ነው የሚልና ያ ሰላሙ ጊዜ መጥቶ ያ መልካሙ ጊዜ መጥቶ በሰማይ የምንሄደው በምድር ሄደን አገራችን እያየን በቃ ሁሉም መታገቱ ምኑ ቀርቶ አገር እያየን መንገድ ስንሄድ ጦጣዎቹ ምኖቹ መኪና አያሳልፉም ወደ አባይ በረሃ ስንሄድ እና ያንን የናፈቀን ያ መልካሙ ጊዜ ያ መልካሙን ትዝታ ያሳለፋችሁ ያያችሁ ልጆች አሁን ከአዲስ አበባ ደብረ ማርቆስ ፕሌስ ስትሄዱ ከአዲስ አበባ ጎንደር ከአዲስ አበባ ባህር ዳር በፕሌስ ስትሄዱ ያ ትዝታ ወደ ኋላ ይመጣባችኋል። ምክንያቱም አሁን ከ6 ዓመት በላይ ሁኛለሁ። ስገባ ወደ አዲስ አበባ ስመጣ 2012 በአባይ በረሃ ነው የመጣሁት። አሁን ግን ወደ ሀገሬ መግባት በማስብበት ሰዓት በአባይ በረሃ እንደማለድ ሳስበው የሆነ ውስጤ ይረባበሻል ማለት ነው። ባለምን በጣም ነው ውስጤ የሚሰማኝ ማለት ነው። ምክንያቱም አገራችን ሰላም ቢሆን ያቺ መልካሟ ደጓ ጊዜ ብትኖር አገር እያየን አካባቢ እያየን ወርደን አባይ በረሃ ጫካው ላይ ወርደን ተጸዳድተን ምን ብለን የምንሄድበት ጊዜ ይናፍቃልና አገራችን ኢትዮጵያ ሰላም የምትሆንበት ቀን ነው ይናፈቀኝ። አሁን ሁሉም ቀርቶ በቃ ሁሉም ቀርቶብን ሰላማችን እንደፈለገን ከጎንደር ባህር ዳር ከባህር ዳር ወደ አዲስ አበባ ከጎንደር ወደ አዲስ አበባ ስንሄድ በቃ በፍሪደም ሳንሸማቀቅ እገታው ቦታ ደረስን ልንታገት ነው ወይ ምናምን ሳንል የምንሄድበት ጊዜ ይናፈቀኝ። አሁን አራን ከአዲስ አበባ ደብረ ማርቆስ 28 ደቂቃ ነው። ግን ከአዲስ አበባ ደብረ ማርቆስ ሙሉ ቀን ነው የምንሄደው። ግን ሙሉ ቀን ብንሄድም ደስ የሚለን ነገር 7 ሰዓት 8 ሰዓት መንገድ እንሄዳለን በመኪና። ግን ደስ የሚለን ነገር ምንድነው? መንገድ ላይ ወርደን በቃ ተዝናንተን ጫካው ስንሄድ ጫካውን በቃ ደስ እያለን ነበር የምንሄደው። ደጀን ላይ ቁርስ በልተን ከሆነ ደብረ ጉራቻ ምሳ በልተን አዲስ አበባ ስንገባ ከአዲስ አበባ ስንጣ ደግሞ ደብረ ጉራቻ ቁርስ ከበላን ደጀን ምሳ በልተን እንደዛ ነበረ ያሳለፍነው ማለት ነው። አሁን ግን በቃ በላይ እኔ እንጃ በስመ አብ ወወልድ ወመንፈስ ቅዱስ አላውቅም። ለቸኳይ ቶሎ ለመድረስ የፈለገ በፕሌን መሄዱ መልካም ነው፣ ደስ ይላል። አንዳንድ ነገር መድረስ የሚፈልግ ሰው አለ። ብዙ አስቸኳይ ሀዘን አለ፣ ደስታ አለ፣ አስቸኳይ ነገር አለ እና ያንን ቶሎ ለመድረስ የሚቸኩል በፕሌን ቤድ ከአዲስ አበባ ደብረ ማርቆስ ቤድ ይሄ ችግር የለውም። ግን አገርን እያያችሁ የትውልድ ቦታችሁን አካባቢያችሁን እያያችሁ መሄድ አስባችሁ ግን ያ ነገር ሳይሳካ ቀርቶ በፕሌን ስትሄዱ በፕሌን አሁን ከዚህ ሀገር መሄደው በፕሌን ነው። ከፕሌን ወጥቼ ወደ ፕሌን አልፈልግም። መሄድ የምፈልገው ሀገሬን እያየሁ ነበር። ግን ደግሞ አይሆንም። የሚሆን ቢሆን ደስ ይለኝ ነበር እና ሀገራችን ሰላም ሆናልን፣ ህዝባችን ሰላም ሆኖ እኛም ደግሞ እንደ ድሯችን በምንፈልገው መኪና በመጣንበት መጀመሪያ አዲስ አበባ ስንመጣ በታታ መኪና በሀገር አቋራጭ መኪና ነው እና አሁን ደግሞ በሀገር አቋራጭ መኪና ሰላማችን ተመልሶልን አዲስ አበባ ወደ ጎንደር ከጎንደር ወደ አዲስ አበባ ብንመጣ በጣም ደስ ነው የሚለኝ። ግን ደግሞ አይሆንም። ያ ነገር ሁሉ አልፏል። ይሁን፣ ዋናው ሰላም መሆኑ ነው። ህዝባችን በሰላም ወጥቶ ከገባ ሀሪፍ ነው። ግን ህዝባችን በሰላም ወጥቶ እየገባ አይደለም። ሀገራችን ሰላም ይሁንልን። እኛ አሁን የሚያሳስበን በቃ እንትን ነው የኛ የሚያሳስበን አላቅም። አሁን በቃ የሚያሳስበን ብሔር ነው፣ የሚያሳስበን ጎጥ ነው፣ የሚያሳስበን ዘረኝነት ነው። ግን እኛ አንድ ኢትዮጵያዊ ሁነን በአንድ ተነስተን
ሀገራችን ራሳችን ብናስከብራት ለሀገራችን ዘብ ብንቆምላት ባይነኝ እንደኔ ማለት ነው። ምክንያቱም በቃ ኢትዮጵያ ውስጥ ሁናችሁ የተለያየ መታወቂያ የአማራ ክልል መታወቂያ ከአማራ ክልልም እኮ የጎጃም የጎንደር ከጎንደርም ራሱ የዳባት የሚባል አለ የሽመላኩ በቃ አለ አይደለ የጎጥ መታወቂያ አለ። ከጎጃምም እንደዚህ የጎጥ መታወቂያ አለ። ተወልዳችሁ ያደጋችሁበት አካባቢ ምናምን ትጠቅሱበታላችሁ። ሌላ ቦታ እንደዛ ሳይሆን ኢትዮጵያ የሚል መታወቂያ ተሰጥቶን በኢትዮጵያዊነታችን ብንንቀሳቀስ በቃ ኮንፊደንስ ኑሮን ብንሄድ ወሎ ብንሄድ ጅማ ብንሄድ ደቡብ ክልል ወላይታ ሰዶ ብንሄድ በቃ አርባ ምንጭ ብንሄድ ማለት እኔ አላቅም ከተለያዩ አገራቶች ብሔረሰቦች ጋር ብንቀላቀል አገር ብንዞር አገር ብናይ ደስ ነው የሚለኝ። ምክንያቱም የደቡብ ልጆች አማራ ክልል የሰሜን ልጆች ደቡብ ክልል እየሄድን አብረን ሀገራችን እየጎበኝን ባህላችን ብናስተዋውቅ የጎንደር ልጆች ወደ ደቡብ ሄደው የደቡብን ባህል ቢያስተዋውቁ የደቡብ ልጆች ወደ ጎንደር ሄደው የጎንደርን ባህል ቢያስተዋውቁ የጅማ ልጆች ወደ ጎንደር ሄደው የጎንደርን ባህል ቢያስተዋውቁ የጎንደር ልጆች ወደ ጅማ ወደ ሄደው በቃ የአማራ ክልል ልጆች ወደ ደቡብ ክልል እየሄዱ ራሳችን ሀሴታችን ባህላችን ማንነታችን ብናስተዋውቅ ብንዋደድ ብንፈቃቀር በጣም ነው ደስ የሚለኝ። ግን እኛ ይሄን አናደርግም። አጨራሽ አናረገውም ሁላ ማለት እኔ ምን እንደምል አላውቅም። ብቻ ያን ደጉ ጊዜ ያን መልካሙ ጊዜ የሚመጣበት ለምን እንደሆነ እንደዚህ ልላችሁ ያሰብኩት መሄድን ሳስበው አገሬ መግባትን ሳስበው አባይ በርሃ ትዝ አለኝ። መሄድን ስታስቡት አባይ በርሃ ደጀን እንትን ደብረ ጉራቻ ላይ ስትሄዱ ልጆች ቆሎ ይዘው ቆሎ አገዳ ሸኮራ አገዳ ቆሎ ምናምን ይሰጧችኋል። ትገዛላችሁ፣ ውሃ ትገዛላችሁ፣ መኪና ይቆምላችኋል፣ ትጸዳዳላችሁ። አገር እያያችሁ ነው የምትሄዱ ማለት አገራችሁን በደንብ ንፋሱን አየሩን ጠግባችሁት ነው የምትሄዱ ማለት ነው በመኪና ስትሄዱ። በፕሌን ግን ከሄዳችሁ አገራችሁን ከፕሌን ወርዳችሁ ወደ ቤታችሁ ስትሄዱ ብቻ ያለችውን የአካባቢያችሁን ከተማ እንጂ የምታዩት የአካባቢያችሁ ያልሆኑን ከተማ አያታዩትም። ይሄ በጣም ስሜታዊ ያደርጋል ማለት ነው። አሁን ከአረብ ሀገር ወደ ሀገራችን ስንሄድ በፕሌን ስለሆነ የአረብ ሀገር የነበርንበትን ሀገር ካልሆነ በስተቀር ሌላዎችን ሀገር አናያቸው። ምክንያቱም በመኪና ቢሆን አገር እያየን እንሄዳለን፣ ግን በፕሌን ስለሆነ አገር ማየት አንችልም። አሁን ለምሳሌ ከሱዳን ወደ ጎንደር ስመለስ እኔ 2010 ህዳር ላይ ማለት ነው አስታውሳለሁ ቃልዬን ህዳር 19 ከሱዳን ወደ ጎንደር ስመለስ በመኪና ነው የመጣው። በመኪና እና በቃ አገሩን እያየው ድንጋዩ አለት የሚመስሉ ድንጋዩ ሲያምር ስትሄዱ ስትመጡ የድንጋዩ አለት ትልቁ መኪና ቀንዳሙ መኪና ነው እና ይዟችሁ የሚመጣው መንገዱ ያምራል። መተማ ላይ ስትደርሱ ከመተማ ደግሞ ወደ ጎንደር እንግዲህ ያው ከሱዳን መታችሁ የምታድሩት ገላባት የምትባል ከተማ አለች። የሱዳን እንደዚህ ደንበሩ ይሄ ነው፣ እንደዚህ ነው። ይሄ ሱዳን ነው። ይሄ ያው የሱዳን መስመር ነው። ይሄ ደግሞ የኢትዮጵያ መስመር መተማ ዮሐንስ ይባላል። እና ከዛ መሽቶ 12 ሰዓት ከሆነ በኋላ የኢትዮጵያ ወደ ሰዎችም ወደ ገላባት አይገቡም። የሱዳኒዎችም ከ12 ሰዓት በኋላ ወደ ኢትዮጵያ አይገቡም። በቃ ማለት መስመሩን ድልድዩን አይሻገሩም። ድልድይ ነው የሚለየን ማለት ነው። እና ሀመሸ ስለምንገባ አለ ራሱን የቻለ እንደ ሆቴል ነገር ሆኖ ውስጥ አልጋ አለ። ከዛ ነው ገብተን የምናድር ከፍለን ጧት ሻንጣችን ታይቶ በርሚል ነው። በእርግጥ እዛ ወደዛ ስትመደስ የሚያስደስታችሁ ነገር ከሱዳን ወደ ኢትዮጵያ ስትመለሱ በርሚላችሁ ይዛችሁ ነው የሚያገለግላችሁን ቀኑ ይዛችሁ የምትመጡት። አሁን እኔ 2 በርሚል ይዤ ነው የመጣሁ። አንዱን ላጎቴ የሰጠሁት፣ አንዱን እናቴ እንደፈለገች ትጠቀምበታለች ማለት ነው። እና አገር ያያችሁ ትመጣላችሁ። እዛ ስትመጡ ከመተማ ወደ ጎንደር ስትሄዱ ደግሞ እንግዲህ መጀመሪያ ሸዲን ታገኛላችሁ። ሰቲት ሁመራ ማለት ነው። ሸዲ በቃ ብዙ መንገዶችን እያያችሁ ከዛ ጭልጋ ሳራባ እያያችሁ የምትመጡ ጫካው በረሃው ሲያምር
ስትመጡ ማለት ነው። ከመተማ ለቃችሁ ስትመጡ ጎንደር ስትገቡ እንደዚህም ከጎንደር ደግሞ ወደኛው ሀገር ትውልድ ሀገር ዳባት ከተማ ናትና ከዳባት መውጣት ትላለች። ከዳባት ከተማ 30 ኪሎ ሜትር ነው 30 ኪሎ ሜትር ትፈጃለች። ተራምዶ ለሄደ ሰው 30 ኪሎ ነው የ30 ደቂቃ ማለት የ30 ኪሎ ሜትር ሳትሆን የ30 ደቂቃ መንገድ ናት። ተራምዶ እንደኔ ሰነፍ ከሆነ ደግሞ 1 ሰዓት ትፈጃለች በእግር ማለት ነው። እና አገር እያያችሁ ነው የምትሄዱት። አሁን ከጎንደር ስትወጡ ወደኛ ስትሄዱ በቃ ያ አምባ ጊዮርጊስን ይሄ የቅማንት ሰፈር የሚባል አለ። ይሄ አይምባን በቃም እኔ አላቅም ብቻ በደንብ አገር እያያችሁ ነው የምትሄዱና አሁን ግን በቃ ሳስበው ያ ስሜት ተቀረጸብኝ። በስማ አሁን እኔ እኮ ሲሄድ ከአዲስ አበባ ደብረ ማርቆስ ነው። እኔ ትውልድ ሀገሬ ጎንደር ነው፣ ግን ያው የምኖረው ጎጃም ስለሆነ ማርፈው ደብረ ማርቆስ ነው። እና ደብረ ማርቆስ አርፌ ቤቴን አይቼ አስተካክዬ ምናምን ነው። ደብረ ማርቆስም መኪና እሄዳለሁ። ጉምዶይን ማርያም ነው የምትባለው የምኖርባት ሀገር ማለት ነው። እና ከደብረ ማርቆስ ወጥቼ በመኪና ሀገር እያየሁ እሄዳለሁ። ግን ከዛም ወደ ጎንደር ሰድ ሀገር እያየሁ መሄድ እችል ነበር። ግን ነባራዊ ሁኔታ አስቸጋሪ ስለሆነ አሁንም ተመልሼ ሄጄ ደብረ ማርቆስ ከደብረ ማርቆስ ነው ጎንደር ፕሌን ይዤ የሚሄደው ዙሬ ከጎንደርም ወደ ደብረ ማርቆስ በፕሌን ነው የምመጣው። ደብረ ማርቆስ ነው ወደ ቤቴ በመኪና የምመጣው ልጄን ይዤ ስመለስ ማለት ነው። ግን እኔ ያን አልወደድኩትም። ምቾት አለው እኮ አፍጥኖ ያደርሳችኋል እኮ። አሁን ቃልዬ በጣም ናፍቄያታለሁ። አፍጥኖ ያደርሰኛል። ግን አፍጥኖ ማድረሱ ብቻ ሳይሆን አገር እያያችሁ ቦታ እያያችሁ ማለት እዚህ ትዝታ አለባችሁ። ከዚህ ቦታ ቆሎ ገዝቼ በልቻለሁ፣ ከዚህ ቦታ ውሃ ገዝቼ ጠጥቻለሁ፣ ከዚህ ቦታ ምሳ ወርደን በልተናል ምናምን እያላችሁ በትዝታ መንፈስ ትራመዳላችሁ ማለት ነው። አሁን ግን እንደዛ የለም፣ ማርያምን እንደዛ የለም። በቃ በፕሌን ሁሉ ነገር በፕሌን። ምክንያቱም ሀገራችን ሰላም ስላልሆነች ስላልተረጋጋች እና ምን ትዝ አለኝ መሰላችሁ? ደብረ እንትን በጧት ሁላችን ጾም ካልሆነ ከአዲስ አበባ ወደ ጎንደር ወይም ወደ ባህር ዳር ጎጃም ስንሄድ ከአዲስ አበባ ደብረ ጉራቻ መውረድ ካልፈለግን ቆሎ እንገዛለን። የሱፍ ምናምን የተቀላቀለበት ኦቾሎኒ ምናምን የተቀላቀለበት ቆሎ፣ የስንዴ የሱ የገብስ ቆንጆ ቆሎ ገዝተን ብላና አባይ ብርሃን ስንወጣ በቆሎ እየበላን ነው ውሃችን እየጠጣን የምንወጣው። ደጀን ላይ ስንደርስ ደጀን ወርደን ምሳችን በልተን ቡናችን ሻያችን ጠጥተን ውሃችን ጠጥተን ምናምን ስንወጣ ቆሎ እንገዛለን። ደጀን ቆሏችን ገዝተን ቆሏችን እየበላን ከምንፈልገው እንደርሳለን፣ አገዳችን እየበላን። አሁን ግን ያ የለም። በቃ ያን እንደማይሆን ሳውቀው ማርያምን ስሜቴ እንዴት እንደተረባበሽ ድንግልን ብቻ በሰላም ሊሄድ እንጂ ስሜቴ እንዴት ነው ውስጤ የተነካ። እኔ ያውቀዋለሁ አገሩ ነገሩ ሲስተካከል መመለስበታለሁ። ግን አሁን ቃልዬ ልጄ አገሯን በመኪና ነው ማየት ያለባት። ከጎንደር ወደ ጎጃም ስትመጣ በመኪና ነው ማየት ያለባት። ባህር ዳርን በቃ አገሯን ማየት ንፋሱን እያሸተተች አፈሩን በቃ እያሸተተች ነው ወደ አገሯ ወደ ጎጃም መምጣት ያለባት። ግን አይደለም። አሁን ከጎንደር ደብረ ማርቆስ ነው በፕሌን የምትመጣ። ትንሽዬ መንገዶች ናቸው በእግሯ በመኪና መታ የምታያቸው እንጂ በቃ አታይም፣ አገር አታይም። በመኪና መጓዝ የሚያስፈልገው አገር ለማየት። በእውነት ሾፌሮቻችን እድሜ ጤና ይስጣችሁ፣ እናንተን ከክፉ ነገር እግዚአብሔር ይጠብቃችሁ። ይህ ነው እና እንትን የሚለው ስሜታዊ የሚያደርገው ሀገራችን ኢትዮጵያ ሰላም ትሆንልን፣ ህዝባችን ሰላም ይሆንልን። በእውነት ሶሻል ሚዲያ ስትጠቀሙ ለሀገራችሁ ሰላም፣ ለሀገራችሁ ደህንነት እየጾለታችሁ ጾለት እያደረጋችሁ ብትጾሙ ብትጸልዩ፣ ሶሻል ሚዲያ ላይ ስትገቡ አገር ሰላም ይሆናል፣ አገር ይረጋጋል። ዘረኝነትን መስበክ ትተን እኔ ከሌ ልጅ ነኝ፣ እኔ ከሌ ዘር ነኝ፣ እኔ ከሌ ይሄ አሁን እኛን አልጠቀመንም። ጀግንነታችን ማንነታችን እዛው እና አንድነታችን አሁን ብናስቀጥለው ጥሩ ይሆናል ብዬ ነው የማስበው። እና ውድ ኢትዮጵያውያን ጥሩ ብንሆን በቃ እኔ እንጃ አላውቅም፣ ብቻ ሀገራችን ሰላም ሆኖ ያን መልካሙ ጊዜ በሰላም መጥቶ
በቃ አሁን ግሸን ማርያም መሄድ ትፈልጋላችሁ ህዳር 21 አክሱም ጽዮን ይነግሳል። አክሱም ጽዮን ጥር 21 መሰለችኝ የምትነግስ እንደ መርጦሎ ማርያም መሰለኝ። እና ቤተክርስቲያን እኮ አለ ጎንደር ግምጃ ቤት ማርያም የድሮ ቤተክርስቲያን ናት ፒያሳ። እና ትነግሳለች። አስቶሪ ማርያም ነው የምትነግሰው እሷ። ግን ግሸን ማርያም መሳለም መሄድ ትፈልጋላችሁ። ግን ደግሞ በፕሌን ሲሆን ሁሌ አቅማችሁ ላይፈቅድ ይችላል። በመኪና ግን ቢያንስ በፕሌን የምትከፍቱን ግማሹን በፕሌን አንድ የምትሄዱበትን በመኪና መሄጃና መምጫ ይሆናችኋል። በፕሌን ግን በቃ አላቅም በጣም ነው የሚከብደው። እና አክሱም ጽዮን ሄዳችሁ ለመሳለም ስትፈልጉ አገራችን ሰላም አይደለችም። ዋልድባ ገዳም ለመሄድ ስታስቡ እንደፈለጋችሁ አትሄዱም። አገራችን ሰላም አይደለችም፣ ይከብዳል። በቃ ላሊበላ ለመሄድ ስትፈልጉ የሀገራችን ነባራዊ ሁኔታ ትንሽ ከባድ ነው እና አላቅም። አገራችን ሰላም እንዲሆን እፈልጋለሁ። ህዝባችን በሰላም ወጥቶ በሰላም እንዲገባ እፈልጋለሁ። እና በቃ እግዚአብሔር በቃችሁ እንዲለን ነው የምፈልገው። እየተቀጣነ ነው፣ በእርግጥ እየተቀጣነ ነው ያለ ነው። ቅጣቱ እኛ አልገባም ብሎ እንጂ በአሕዛብ ተመስሎ ስንት ወገኖቻችን እየተቀጠፉ ነው አርሲ ምድር ላይ። እንግዲህ እኛ አርሲ ምድር ስላልሆነ ነው እስካሁን ድረስ ያልተገደል ነው ያልተጨፈጨፍ ነው እንጂ እግዚአብሔር ቅጣቱን እያሳየን ነው። ግን እኛ ምህረት እንዲያደርግልን ወደሱ አልዞርና ምህረት እንዲያደርግልን ይቅርታውን እንዲሰጠን እሱ ቸር አባት አምላክ ይቅር ባይ ነውና ይቅር እንዲለን አላደረግንም። ከጥፋት ላይ ጥፋት፣ ከተንኮል ላይ ተንኮል፣ ከዘረኝነት ማማ ልንወጣ አልቻልንም። እና ይህ ሁሉ የሚሆነው አገራችን እያየን እንደፈለግን እንዳንሄድ የምንሆነው የልባችን ተንኮል፣ የልባችን ክፋት፣ ዘረኝነትን ስለምናቀነቅን እኔ ከሌ እንዲነኝ ማለት ይሄ ስለሆነ ነው። እኔ አሁን በቃ ውስጤ የተጎዳ በጣም የተጎዳው ውስጤ ሳስበው ማለት በቃ ያም በረኻ በቃ ህሊናችሁ ስሜታችሁ እንዴት እንደሚንትንትን በተለይ ደጀን እንደዚህ ወደ አባይ በረሃ ሊገባ ቁልቁለት ነው። ቤተክርስቲያን አለ እንደዚህ ዳር መንገዱ በጣም ጠባብ ነው፣ በጣም የሚያስፈራ እና ቤተክርስቲያን አለ ስትሄዱ ማለት ነው። ያን ደጀን ቁልቁለቱን ስትገቡበት ስትወጡ አቀበት ነው፣ ስትወርዱ ደግሞ ቁልቁለቱን ጥምዝምዝምዝምዝምዝምዝምዝ እያለ መኪናው ሲሄድ በቃ አየሩ ነፋሻው ጠረኑ በጣም ነው የሚጣፍጥ። አሁን እዚህ አረብ ሀገር ሁነን ወጣ ስንል የሽቶ ጠረን ነው የምናይ። ወጣ ስንል ንፋስ የሚያመጣው የሰው የተቀባው ሽቶ ነው። ንጹህ አየር አይደለም፣ የተበከለ አየር ነው። በቃ አሁን እዚህ ሀገር ከመጣው ሳይነስ ሁሉ እያያዘኝ ነው፣ እያስነፈጠኝ ነው። እና ሀገራችን ግን ስንሄድ ወጣ ስንል ንፋሱ፣ ዛፉ፣ ምኑ የባህር ዛፍ የወይራው በቃ የተለያየ የዛፎቹ የወፎቹ ዝማሬ ምናምን ነው የሚታየው። እና በአየር ብትሄዱ ምን አይነት ንፋስ ታገኛላችሁ? በቃ ቀበቶ ሰሪ ውረጅ 25 ደቂቃ ሳይሆን 25 ደቂቃ 28 ደቂቃ ነው፣ 30 ደቂቃ እንኳን አይሞላም ከአዲስ አበባ ደብረ ማርቆስ ማለት ነው። እና ያን አፈቀኝ ነው በመኪና መሄድ ነው በጓዝ ነው የምፈልገው። አገር እያየሽ በቃ ያንን የመሰለ የተፈጥሮ ውበት የሞላበትን አባይ በረሃን ጥምዝምዝምዝምዝምዝ እያልሽ ስትሄጁ እንደዛም ሆኖ በፕሌንም ሆነሽ ስንሄድ ወደ ሀገር ልትገቢ አገርሽ ገብተሽ እንኳን ማለት ነው ከአንድ አካባቢ ወደ አንድ አካባቢ ልትሄጂ ስትይ በቃ ጥያቄው ከየት ነው የመጣሽ ምንድነሽ ምናምን በቃ የጥያቄ ናዳ ማለት ከየትኛው ወደ የትኛው እንደምትሉ ራሱ ሊገባችሁ አይችልም። ምክንያቱም ካሁን በፊት የሆነች ልጅ ዳ ነበር ከቤሩት እና ስትሄጂ እንዳውም ባክሽ ይህን አመት ቆይ አትሂጂ እሄዳለሁ ልግባ ብለሽ አትቸኩይ። እኔ አሁን የምገባበት ያው ልጅ መስከረም ትምህርት ስላለ ግዴታ መማር ስላለባት
እጄስ መግባት ስላለባት ነው። እኔ እየተማረች ቢሆንም ግን ያው እኔ ጋር መሆን ስላለባት ነው መሄደው። አንደኛ ባለቤቴ ብቻውን ነው እዛ ቤት። ሴት የሌለበት ቤት ደግሞ አማረም አላማረም ብቻ አይሆንም፣ አይመችም። ለዛ አሁን መግባት ልቤ ጓጉቷል። እግዚአብሔር ከፈቀደች ሴትዮ በሰላም ከፈታችኝ እና ከለቀቀችኝ ይሄዳሉ በዚህ ወር ውስጥ ብዬ አስባለሁ። እና ምንድነው ላችሁ ህግም እንትን ያልኩኝ በቃ ሄዳ አንድ 15 ደቂቃ ከሄድን ያስቆሙናል አለች። 15 ደቂቃ ከሄድን ያስቆሙናል አለች። በቃ መታወቂያ ምናምን ይፈትሻሉ አለች። እንዲህ በጣም የሚከብድ ነው ማለት እኔ እንጃ። ኢትዮጵያ የሆነች በቋንቋሽ ከተናገርሽ ብቻ የተወለድሽበት። እኔ ድሮ እኔ ከጎንደር ወደኛ ቤት ሲሄድ መታወቂያ አንጠየቅም። እንዴ ብንጠየቅ አካባቢሽ ነው ብትጠየቂ፣ ከየት ነው የመጣሽ፣ የት አካባቢ ሊሆን ይችላል የተወለድሽበት ነው የአካባቢ የሰው ስም ከጠራሽ የሚታወቅ ሰው እዛ አካባቢ ምናምን ካለ በቃ ታልፊያለሽ፣ የሚናገርሽ የለም። አሁን የድሮ ከጎንደር ወደ ዳባት ስሄድ የት ነሽ ስባል ዳባት፣ የት ዳባት፣ ጭላ ማርያም ነው የምል። ጭላ ማርያም ማን ታውቂያለሽ ስባል እኔ እናቴ ታዋቂ ናት፣ የእናቴ እናት ማለት ነው። እኔ የማንጠቆች ተስፋዬ የልጅ ነኝ፣ ያዳነ ተስፋዬ የእህት ልጅ ነኝ እላለሁ። እና የእናቴ ወንድም አጎት ነፍሱን ይማር በጣም ይታወቃል። እና አልፋለሁ፣ ማንም አይናገረኝም ማለት ነው። ማንም አይናገረንም። አሁን ግን የእህት ልጅ ነኝ የከሌ የለም፣ መታወቂያሽ ታይቶ ነው፣ ከየት እንደመጣሽ ተመርምረሽ ነው። በተለይ ደግሞ አረብ ሀገር ኑረን የምንሄደው ሰዎች ላ እንደዚህ አይደለም ምናምን የምንላት ቋንቋ ነች። ይችል ላ የምትል ነገር ከወዲሁ አስወግደናት ነው መድ ያለብን። ስትሉ ደግሞ ፓስፖርት ደብቃችሁ አሁን ሻንጣ አላችኋል። ከሻንጣችሁ ውስጥ ገና ልብስ ሳታስቀምጡበት ዚፕ አለ የሆነ ስስ ነገር፣ ከዛ ውስጥ በጨርቅ ጠቅልላችሁ ማስቀመጥ ነው። ፖርሳ እንትናችሁ ሻንጣችሁ ፓስፖርታችሁን ማለት ነው። ለምን ፓስፖርታችሁ ከታየ አረብ ሀገር ደርሳችሁ የተመለሳችሁ መሆናችሁ ከታየ ብር ይጠይቃሉ። የሚጠይቁት ደግሞ በትንሽ ነገር አይደለም፣ በጣም ከባድ። እናንተ አረብ ሀገር 4 ዓመት 5 ዓመት ሰርታችሁ ያላገኛችሁትን ብር ነው እነሱ የሚጠይቋችሁ። ያንን ከየት አምጥታችሁ ትመልሱታላችሁ? ትከፍላላችሁ። ካላችሁ ትገደላላችሁ፣ ትታሰራላችሁ፣ ትታገታላችሁ። አሁን የመጣው አዲስ እንደዛ ነው። እና የሆነች ጓደኛዬ ተጠንቀቂ ብትከርሚ ደስ ይለኝ ነበር፣ ግን ያው ልብሽ ስለተነሳሳ ስለጓጓሽ ከሄድሽ እንደዚህ ነው ሀገራችን እንደዚህ ነው ብላ አስረድታ ገርሞኝ ማለት እኔ መንገዱ ሲያሳስበኝ አባይ በርሃን በመኪና መሄድን እየናፈቀኝ ሳልሄድበት ስቀር ወይኔ እያልኩኝ ጭራሽ ደግሞ እኔ እንጃ ብቻ ከባድ ነው፣ ይከብዳል። ግን ደግሞ ምንም ማድረግ አይቻልም። ብቻ ሀገራችን ሰላም ይሁንልን። ይህም ያልፍና በነበር እንደዚህ ነበር እኮ ብለን በነበር የምናወራው በነበር የምናስታውሰው ጊዜ ይሆናል ብዬ አስባለሁ። ብቻ እግዚአብሔር መጪውን ጊዜ ይባርክልንና ይቀድስልን። ከዚህ በላይ ምንም የሚባል ነገር የለም። ያው እርስ በርሳችን ስለማንዋደድ ነው። ማርያምን እህት ከወንድሟ ላይ ትነሳለች፣ ወንድም በእህቱ ላይ ይነሳል፣ እህት በወንድሟ ትዳር ትነሳለች። በቃ እኔ የመረጥኩልህን እንደዚህ አድርግ፣ እኔ ባልኩህ ተራመድ። አሁን በ18ኛው ክፍለ ዘመን እኔ የመረጥኩልሽን እኔ ባልኩሽ ተራመጅ የሚል ቤተሰብ ያለና ከባድ ነው ማለት ቤተሰብም ቢሆን የራሱን ፍላጎት እንታሟይለት ነው እንጂ የሚፈልገው ስለ አንቺ የሚያስበው ምንም አንዳች ነገር የለም። ግን ደግሞ እህቶቼ ራሳችሁን የምትጠብቁ ሀገራችን ሰላም እንድትሆንልን በጸሎት ብታስቡ ደስ ይለኛል። ለማንኛውም ወሬ እንዳበዛባችሁ አልፈልግም። ምክንያቱም አጋጣሚ አግኝቼ ነው ቪዲዮ እየቀረጽኩላችሁ። ሴትዮ የለችም ወጣለች። ያው ቤት እያስተካከልን ነው። ቪዲዮ ሰራለሁ ብያለሁ አንድ ቀን ወጥቶ የተደረደረ ቪዲዮ ግን አልለቀውም። ምክንያቱም እዚህ ሀገር እዚህ ቤት ሁኜ የምሰራቸው ቪዲዮዎች ይሄ ዝም ብሎ ላይ ከሆነ እንጂ እንደዚህ ስለ ቤቱ ምናምን የምሰራቸው ቪዲዮዎች ፕራይቬት የሚቀመጡ ቪዲዮዎች አሉ። እነሱ ኢትዮጵያ ስገባ እለቃቸዋለሁ ማለት ነው። ሁላችሁም ይሄን የምትከታተሉ እህት ወንድሞቼ
ላይክ አድርጉኝ፣ ሸር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ አሳድጉኝ። ታሳድጉኝ። ለነገሩ እስካሁን ድረስም አላሳደጋችሁኝም። አሁን እንኳን 2 ሳምንት ሲቀረኝ ልገባ እስከዛሬም አላሳደጋችሁኝ፣ ግን ታሳድጉኛላችሁ ብዬ አስባለሁ። ላይክ ታደርጉልኛላችሁ፣ ሸር ሰብስክራይብ ታደርጉልኛላችሁ ብዬ ስለማስብ ብዙም ትኩረት አልሰጥም፣ አልጨናነቅም። እግዚአብሔር ያለው ቀን ይሆናል፣ ሁሉም ይስተካከላል። ለማንኛውም ሀገራችን ኢትዮጵያ ሰላም ታደርግልን። ያንን መልካሙ ጊዜ ያንን ደጉን ጊዜ ተመልስልን። የዘጠናዎቹን ጊዜ ይመልስልን። በቃ ሌላ ምንም አይደለም።